ሆሳዕና ሆሳዕና ማለት በዕብራይስጥ ሆሺዕና የሚል ሲሆን ትርጉሙም እባክህ አሁን አድን ማለት ነው። መድኃኒት ማለት ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዘጠኙ አበይት በዓላት አንዱ ነው ሆሳዕና። ሆሳዕና የተባለበት ምክንያት ጌታ ሆሳዕና በአርያም እየተባለ ወደ ቤተ መቅደስ የገባበት ዕለት የሚታሰብበትና የሚዘመርበት በመሆኑ ይህ ሰንበት በጌትነትና በክብር በውዳሴና በቅዳሴ ሆሳዕና በአርያም እየተባለ በሽማግሌዎችና በሕፃናት አንደበት እንዲሁም በድንጋዮችም ልሳን ሳይቀር እየተመሰገነ ወደ ቅድስት ሀገር ኢየሩሳሌም በክብር ሲገባ ለሰጠን ለተቀደሰ ሰላሙና ፍቅሩ መታሰቢያ ሆኖ የተሰጠን ነው። ስለዚህ ኢየሩሳሌም የመነሳት ተስፋ ስለ እግዚአብሔር ልጅ መምጣት አስቀድሞ ነቢየ እግዚአብሔር ቅዱስ ዳዊት አቤቱ እባክህ አድን፣ አቤቱ እባክህ አቅና። በእግዚአብሔር ስም የሚመጣ ብሩክ ነው። በእግዚአብሔር ቤት መረቅናችሁ። አንተ አምላክ ነህ። አመሰግናለሁ። አንተ አምላክ ነህ። ከፍ ከፍ አደርጋለሁ። አንተ አምላኬ ነህ። አመሰግናለሁ። አንተ አምላኬ ነህ። ሰምተኸኛልና መድኃኒትም ሆነኸኛልና አመሰግናለሁ። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱም ለዘላለም ነውና። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱም ለዘላለም ነውና። ከሕፃናትና ከሚጠቡት አንደበት ምስጋናን ለራስህ አዘጋጀ እያለ ስለ ኢየሩሳሌም መድኃኒት እየመሰከረ አለፈ። 700 ዓመት ቅድመ ልደተ ክርስቶስ ነቢዩ ኢሳይያስም
ልጅ ወደዚህ ውስጥ መጻተኞች እንዳያሰናክሉ አንተ ቅረጽ ስትባሉ እሺ የሚብላ ነው ሰንበትን የሚጠብቁትን አብረን ለመቅረጽ ሁሉ ኧረ አንተ ካሜራ ውጣ ምንድን ነው በጸሎት ቤት ቤቴም ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና የሚቃጠለውን መስዋዕት ሌላ መስዋዕታቸውን በመሠዊያው ላይ ይቀበላሉ። ከእስራኤል የተበተኑትን የሚሰበስብ ጌታ እግዚአብሔር ወደ ተሰበሰቡት ሌሎቹንም እሰበስብለታለሁ ይላል። ኢሳይያስም ለተጠቁት ድህነትን ለተበተኑ እስራኤልን የመሰብሰብንና የነጻነትን ዘመን እየሰበከ አባቱ ዳዊትን ተከተለ። ነቢየ እግዚአብሔር ኤርምያስም ከዘላለም እስከ ዘላለም ለአባቶቻችሁ በሰጧችሁ ምድር በዚህ ስፍራ አሳድራችኋለሁ። እንዲሁ ለማድረጉበት በሐሰት ቃል ታምናችኋል። ትቀላላችሁ፣ ታገለግላላችሁ፣ በሐሰትም ትምላላችሁ፣ ለበዓልም ታጥናላችሁ፣ የማታውቋቸውን እንግዶች አማልክት ትከተላላችሁ። መጣችሁ ስሜ በተጠራበት በዚህ ቤት ቆማችሁ ይህን አጸያፊ ነገር አላደረግንም አላችሁ። በውሎ ይህ ስሜ የተጠራበት ቤት የወንበዴዎች ዋሻ ሆኗልን? እንሆ እኔ ግን ሁሉን አይቻለሁ ያለ ሰራዊት ነቢዩ ዘካርያስም እስቲ የተነስ ቁጭ በል ማንሳት ራሱ አታውቅም እንዴ? ደረጃውንና ያን ነገር ብቻ ያነሳ። አንቺ የኢየሩሳሌም ልጆች እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህይቱም ውርንጭላ ተቀምጦ ስጣው ማንሳት አታውቅም። ሰረገላውን ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ። የሰልፏም ቀስት ይሰበራል። ለአሕዛብ ሰላምን ይናገራል። ግዛቱም ከባሕር እስከ ባሕር ከወንዙም እስከ ምድር ዳርቻ ድረስ ይሆናል። ሊቁ ያዕቆብ ምስሉን ስለዚህ ምስጢር ሲገልጽ
ፍቅር ከዘባነ ኪሩብ አውርዶ በአህያ ጀርባ ላይ እንድትቀመጥ አደረገ። ብዙ ዓይንና ብዙ ገጽ ካላቸው ከሰራዊተ መላእክት ይልቅ በዲዳዋ አህያ ትመሰገን ዘንድ ወደድክ። በሰማይ ሰራዊት ሰረገላ ተቀምጠ ክብርህንም ማሳየት አልወደድክም። በውርንጭላይቱ ላይ ተቀምጠ ወደ ሰማይ ሰራዊት የሚሄድን መረጥክ እንጂ። በአርያም እሳታውያን የሚሆኑ ኪሩቤል ያመሰግኑሃል፣ በምድርም ሕፃናት ይዘምሩልሃል። በአርያም ብርሃናውያን መላእክት በብርሃን ክንፋቸው መንገድህን ያነጥፉልሃል። በምድር ደቀ መዛሙርትህ ልብሳቸውን አንጥፈው መንገድህን አስተካከሉ። ወዮ አረማዊ ስሆን ምንም ሳይንቀን ይጎበኘን ዘንድ ከአባቱ መጣ። እርሱም በገዛ ፍቃዱ ሰው እስከ መሆን ደርሶ መጣ። በአህያ ላይ ተጭኖም ይጎበኘን ዘንድ መጣ። ነቢዩ ዘካርያስ የመንፈስ ቅዱስን እንዚራ ይዞ በደስታ ትንቢት ለመናገር ይቸኩላል። እየደረደረም የጽዮን ልጅን ይጣራታል በማለት አስተምሮናል። ጌታችን ኢየሱስ ክርስቶስ ሌላ ቀን እንደ ተራ ሰው ሆኖ ወደ ኢየሩሳሌም ይገባ ነበር። በዚህ ቀን ግን የአይሁድ ንጉሥ ሆኖ በክብር ገባ። ከቢታንያ ተነስቶ ደብረ ዘይት ሲደርስ ሐዋርያት ሁለቱን በቤተ ፋጌ ሰው ተቆምጦባት የማያውቅ ውርንጭላ እንዲያመጡለት ላካቸው። በፊታችሁ ወዳለችው መንደር ሂዱ፣ በዚያም ጊዜም የታሰረች አህያ ውርንጭላም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ አላቸው። ወደ ቤተ ፋጌም ሄደው አህያይቱን አገኟት። ሐዋርያትም የአህያይቱን ውርንጭላ ፈተው ወደ ኢየሱስ ወሰዱ። አጠገቡም ሲደርሱ ልብሳቸውን በአህያይቱ ውርንጭላ ላይ አንጥፈው ኢየሱስን አስቀመጡት። ስለ ትሕትናው ደመና አዞ ንፋስ ጠቅሶ በእሳት መንኮራኩር ላይ የሚረማመድ አምላክ የተናቀች በአህያ ላይ ተቀመጠ። ትንቢቱን ለመፈጸም ዘመነ ሰላም ነው ሲል በአህያ ተቀመጠ። ምስጢሩንም ለመግለጽ በአህያ ተቀመጠ። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎቹም ከዛፍ ጫፍ ጫፉን እየቆረጡ መንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። ወደ ኢየሩሳሌም በገባ ጊዜ መላ ከተማው ይህ ማን ነው ብሎ ተናወጠ። ነገር ግን የካህናት አለቆችና ጸሐፍቶች ያደረገውን ድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮኹትን ልጆች ባዩ ጊዜ ዝም በሉ። መምህር ሆይ ደቀ መዛሙርት ከተማይቱን ሲያውኩ አትሰማምን? ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡ አፍ ምስጋናን ለራስህ አዘጋጀ የሚለውን ቃል ከቶ አላነበባችሁምን? አላቸው። ኢየሱስም መልሶ እላችኋለሁ እነዚህ ዝም ቢሉ የቢታንያ ድንጋዮች ያመሰግኑኛል አላቸው።